አፍሪካ ለአየር ንብረት ለውጥ ቀውስ አበርክቷ እጅግ ዝቅተኛ ቢሆንም የተጽዕኖ ግን ዋነኛ ገፈት ቀማሽ ናት። በተለይ የምስራቅ አፍሪካ ሀገራት በአየር ንብረት ለውጥ ሳቢያ ረሃብ፣ ድርቅ፣ የመሬት መራቆትና መሰል ችግሮችን በተደጋጋሚ ያስተናግዳሉ። የአየር ንብረት ለውጥ በአፍሪካ ከፍተኛ ተጽዕኖ እያሳደረ ይገኛል። በተለይ የአፍሪካ ቀንድ አካባቢ በዋናነት ተጎጂ ነው። ጅቡቲ፣ ሶማሊያ፣ የተወሰነው የኢትዮጵያና ኬንያ አካባቢም በጣም ዝቅተኛ ዝናብና ያልታሰበ ዝናብ እንዲያስተናግዱ በማድረግ ድርቅ፣ ጎርፍ እንዲከሰት ያደርጋል። መሰል ችግሮች የቀጠናውን ሀገራት የአየር ንብረት ተጽዕኖ ስር መሆናቸውን የሚያሳይ ነው። ዓለም አቀፉ የአካባቢ ጥበቃ ፈንድ በቀጠናው ሀገራት ያለውን የአየር ንብረት ለውጥ ተጽዕኖ የመከላከል ስራ ይሰራል። በዋናነት ለፕሮጀክቶች የገንዘብ ድጋፍን በማድረግ ተጽዕኖን የመከላከል ስራዎች ላይ ያተኩራል። በአሁኑ ሰዓት በአፍሪካ የምንደግፋቸው ከ200 ሺህ በላይ ፕሮጀክቶች አሉ። ከ50 ቢሊዮን ዶላር በላይ ወጪ የተደረገበት ነው። ከ7 ቢሊዮን ዶላር በላይ ድጋፍ ማድረግ ችለናል። ይህም የጥምር ገንዘብ ድጋፍን ያካትታል። ለምሳሌ በኢትዮጵያ ዘርፉን መሰረት ያደረጉ የተለያዩ ስራዎችን እንሰራለን። በዘርፉ ትኩረት አድርገን በንቃት እየተንቀሳቀስን እንገኛለን። 1 ቢሊዮን ዶላር የሚጠጋ ግምት ያላቸው 22 የሚደርሱ ፕሮጀክቶችን ተግባራዊ ማድረግ ችለናል። $1 billion in terms of co-financing. ኢትዮጵያም በተቋሙ ድጋፍ የሚደረግላቸውን የተለያዩ ፕሮጀክቶች ወደ ተግባር በመቀየር መጠቀም ችላለች። የአየር ንብረት ለውጥ መፍትሄ በመሆንም ምሳሌ ሆናለች። ባለፉት 35 ዓመታት ከ32 ያላነሱ ፕሮጀክቶች ኢምፕሊመንት ተደርገዋል። በተለይ አሁን ደግሞ በቅርብ ዓመታት እና አሁን አክቲቭ ፕሮጀክቶች እንደ ኢትዮጵያ 22 አክቲቭ ፕሮጀክቶች አሉ። ከ136 ሚሊዮን ዶላር በላይ ፋይናንስ ያላቸው በብዝሃ ሕይወት ጥበቃ ላይ መሬት መራቆትና መሸርሸር ጋር በተያያዘ መንገድ ያሉ ጉዳዮችና የአየር ንብረት በመከላከል ረገድ ልዩ ልዩ ፕሮጀክቶች ተቀርጸው እነዛ ፕሮጀክቶች የጄፍ ፋይናንስ አድርጓቸው በዛ አማካይነት የተገበሩ ያለውና በጄፍ ፋይናንስ ከሚያደርገው በተጨማሪ ደግሞ ኮፋይናንስም ስላላቸው በኮፋይናንስም በኩልም በጣም ትልቅ ገንዘብ ሞቢላይዝ በማድረግ የተጀመረውን የአካባቢ መራቆትን የመከላከል የአየር ንብረት ጉዳትን የመቀነስ ስራዎች እየተሰሩ ነው ያለው። ኢትዮጵያም ከጊዜ ጊዜ አቅሟን እያሻሻለች ይሄን ፋይናንስ በተሻለ መንገድ ለመጠቀም የሚያስችል ሁኔታ እየፈጠረች ነው ያለችው። በተቋሙ ባለፉት 4 ዓመታት ተግባራዊ የተደረገው ፕሮጀክትና በቀጣይ 4 ዓመታት ተግባር ላይ የሚውለው ፕሮጀክት ዙሪያ ትኩረቱን ያደረገው የዓለም አቀፉ የአካባቢ ጥበቃ ፈንድ ወርክሾፕ በአዲስ አበባ እየተካሄደ ይገኛል። ወርክሾፑ የአየር ንብረት ለውጥ የሚያሳድረው ተጽዕኖን በጋራ ለመከላከልና ለመስራት ፋይዳው የጎላ ነው። ስምንተኛውን የዓለም አቀፉን የአካባቢ ጥበቃ ፈንድ አጠናቀን በዚህ ዓመት ሐምሌ ወር ላይ ወደ 9ኛው የዓለም አቀፍ የአካባቢ ጥበቃ ፈንድ እንሻጋገራለን። ይህ ወርክሾፕም አጋር አካላትን በአንድ ቦታ ለማገናኘት ያስችለናል። በ8ኛው ምን አሳካን፣ የታየው ጉድለት ምንድን ነው የሚለውን እንለይበታለን። በቀጣይ የምንሰራቸውን ስራዎችም አቅጣጫ እናስቀምጥበታለን። ለዛ ነው ወርክሾፑ አስፈላጊ የሆነው። እንግዲህ ይህን ተጠቅመን የሚቀጥለውን ጄፍ9ን ደግሞ ኢትዮጵያ እንደዚሁ በላቀ ደረጃ ለመጠቀም በስታር አሎኬሽን ይሉታል በእነሱ ስታር አሎኬሽን የሚደርሰን መጠን በፕሮጀክት ለተለያዩ ተቋማት አሎኬት በማድረግ አሁን ኢትዮጵያ የጀመረቻቸውን አየር ንብረትን የመከላከል የአካባቢ መራቆትን የመከላከል ስራዎችን በላቀ ብቃት ለመፈጸም የሚያስችላት ሁኔታ ይፈጥርላታል ማለት ነው። በጅቡቲ የዓለም አቀፉ የአካባቢ ጥበቃ ፈንድ በገንዘብ የሚደግፋቸው በርካታ ፕሮጀክቶች አሉን። ፕሮጀክቶቹ የአየር ንብረት ለውጥ መቋቋም ላይ፣ ከባቢ አየርን የሚበክሉ ተግባራትን መቀነስ ላይና የምግብ ዋስትናን ማረጋገጥ ዙሪያ ይሰራሉ። በቀጣይም በዘርፉ መሰራት ያለባቸው ስራዎች አሉ። ስለዚህ በዚህ ወርክሾፕ መሳተፋችን ለእኛ አስፈላጊ ነው። ዛሬ የጀመረው ዓለም አቀፉ የአካባቢ ጥበቃ ፈንድ ወርክሾፕ እስከ የካቲት 26 ቀን 2018 ዓ.ም ይቆያል።